በመካከለኛው ምስራቅ ያለው ዓለም አቀፋዊ ውጥረት ወደ ከፋና ወደ አልተጠበቀ ምዕራፍ እየተሸጋገረ ይገኛል። በሌላ በኩልስ በሀገራችን ኢትዮጵያ በህወሓትና በፌዴራል መንግስቱ መካከል ያለው የፖለቲካ ፍጥጫ ወደ የት ያመራል? ዛሬ እጅግ ወሳኝ ዝርዝርና ትኩስ የሆኑ መረጃዎችን ይዘንላችሁ ቀርበናል። እንደዚህ ያሉ ፈጣንና ትክክለኛ ዜናዎችን በየቀኑ ለማግኘት ቻናሉን ሰብስክራይብ ማድረግ አይርሱ። በቅድሚያ በዓለም አቀፍ ዜናችን ስንጀምር በመካከለኛው ምስራቅና በመላው ዓለም ላይ ትልቅ ስጋትን የደቀነው የአሜሪካና የኢራን ፍጥጫ በአዲስ ምዕራፍ ተጠናክሮ ቀጥሏል። እንደ ዘገባው ከሆነ አሜሪካ በኢራን ላይ የምታካሄደው የተቀናጀ ዘመናዊ የአየር ጥቃት አጠናክራ የቀጠለች ሲሆን ትናንት ምሽት ለ11ኛ ተከታታይ ጊዜ በሀገሪቱ የተለያዩ ግዛቶች ላይ ድንገተኛ ጥቃትን ሰንዝራለች። የአሜሪካ ማዕከላዊ እዝ ወይም ሴኔትኮም ባወጣው ይፋዊ መረጃ የዚህ የተቀናጀ የጥቃት ማዕበል ዋና ዓላማ ኢራን በዓለም አቀፍ የንግድ መስመር በሆነው በሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ የምታደርሰውን ተደጋጋሚ ዛቻና ስጋት መቀነስ መሆኑን ገልጿል። ሆኖም የጥቃቱ ስፋት፣ የኢላማዎቹ ስልታዊነት እና የተከተለው ጊዜ በቀጠናው ላይ ትልቅ ስጋትና ፍርሃትን ፈጥሯል። የኢራን መንግስት መገናኛ ብዙሃን በበኩላቸው በዋና ከተማዋ ቴሄራን የሚገኙ የአየር መከላከያ ስርዓቶች በሙሉ ስራ ላይ መዋላቸውን ዘግቧል። ከቴሄራን በተጨማሪ በታብሪዝ፣ በቻባሃር፣ በኮናራር እንዲሁም በሀገሪቱ ብቸኛ የኒውክሌር ኃይል ማመንጫ በሚገኝበት ቡሼሄር በተባሉ ከተሞች ከፍተኛ የፍንዳታ ድምፆች መተኮሳቸውና መሰማታቸው ተገልጿል። የከተሞቹ ነዋሪዎችም በከፍተኛ ፍርሃትና ውጥረት ውስጥ እንደሚገኙ ከሚወጡ መረጃዎች መረዳት ይቻላል። ውጥረቱን የበለጠ ያናወጠው ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እያደረጉት ግልጽ ንግግር ነው። ትራምፕ አሜሪካ በናታንዝ አቅራቢያ የሚገኘውን የኢራን የመሬት ውስጥ የኒውክሌር ተቋም በቅርቡ እንደምትመታና እንደምትደመስስ መናገራቸውን ተከትሎ ቴሄራን በጽኑ ማስጠንቀቂያ ምላሽ ሰጥታለች። ኢራን ዋሽንግተንን በኒውክሌር ተቋማቷ ላይ ከሚሰነዘር ማንኛውም አይነት ጥቃት እንድትቆጠብ አጥብቃ ያስጠነቀቀች ሲሆን ጥቃቱ ከተፈጸመ ግን በራሷ አቅም በአሜሪካና በመካከለኛው ምስራቅ ባሉት የአሜሪካ ወዳጆች ላይ ያልተጠበቀ አጥፊና የበረታ አጸፋዊ እርምጃ እንደምትወስድ አስታውቃለች። ይህ በመካከለኛው ምስራቅ የተቀጣጠለው ከፍተኛ ውጥረት የዓለምን አቀፉ ማህበረሰብ የነዳጅ ገበያውና የጸጥታ ጥበቃ ደህንነት ስጋት ውስጥ እየከተተ ሲሆን በቀጣዮቹ ቀናት ሁኔታዎች ወደየት እያመራሉ? ይህ በዓለም አቀፍ ተንታኞች ዘንድ በጥብቅ እየተከታተሉት ያለ ዋና ጉዳይ ሆኗል። አሁን ደግሞ ወደ ሀገር ውስጥ የፖለቲካ ዜናችን እንልፍ። በኢትዮጵያ በኩል በሀገሪቱ የፖለቲካ ምህዳር ላይ ትልቅ ትኩረት የሳበና አዲስ መነጋገሪያ ነጥቦችን ያስነሳ መግለጫ ከጠቅላይ ሚኒስትር አብይ አህመድ ተሰምቷል። ጠቅላይ ሚኒስትሩ ትላንት ሐምሌ 15 ቀን በሰጡት መግለጫ ስለ ህወሓት ወቅታዊ አቋም፣ አካሄድና የወደፊት ዕጣ ፈንታ ጠንከር ያሉ ሂሶችና አስተያየቶችን በትግርኛ ቋንቋ ሰጥተዋል። በተረጎመው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ ህወሓት አዲስ ነገር ለመስማትና ለማየት ምንም አይነት ፍላጎት የሌለው ድርጅት ነው ሲሉ ተናግረዋል። አክሎም ህወሓት ወደ መሬት መውረድ በማይችል ያረጀ፣ ዘመኑን ያልዋጀና ጊዜው ያለፈበት አስተሳሰብ የታጠረ ድርጅት መሆኑን ገልጸዋል። ጠቅላይ ሚኒስትሩ አክለው እንደተናገሩት ከሆነ ድርጅቱ ይህ ብቻ ሳይሆን ራሱንና ህዝቡን ወደ ከፍተኛ አደጋ የሚከቱ እርምጃዎችን በታሪኩ ሲወስድ ቆይቷል። አሁንም ቢሆን በተመሳሳይ ያልተገባና አደገኛ አካሄድ እየተከተለ ይገኛል። ይህ ደግሞ ጤና ያለውና ዘመናዊ ድርጅት ባህሪ አይደለም ሲሉ ነው ጠቅላይ ሚኒስትሩ ድርጅቱን በግልጽ የገመገሙት። የህወሓት ወቅታዊ አቋም በስፋት ሲያብራሩ ድርጅቱ አዲስ ነገር ለመስማት ጆሮ የለውም፣ አዲስ ነገር ለማየት አይን የለውም፣ ለመቀየርና ከአዲሱ ትውልድ ጋር ለመራመድ ፍላጎት የለውም ብለዋል። በመጨረሻም አዲስ ነገር ለመቀበል ለመስማትና ለመማር ዝግጁ ያልሆነ ድርጅት ለሚመራው ህዝብ የተሻለ አዲስና ጥሩ ስራ ይሰራል ተብሎ በጭራሽ አይጠበቅም ሲሉ አስተያየታቸውን አጠናቀዋል። ይህ የጠቅላይ ሚኒስትሩን ንግግር በሰሜን ኢትዮጵያ ያለውን የፖለቲካ ምህዳር እንዲሁም በህወሓትና በፌዴራል መንግስቱ መካከል ባለው ስልታዊ ግንኙነት ላይ ምን አይነት ተጽዕኖ ይፈጥራል የሚለው በፖለቲካ ተንታኞችና በዜጎች ዘንድ አዲስ አሳሳቢ የመወያያ ርዕስ ሆኖ ቀጥሏል። እንግዲያውስ ውድ የብስራት ሚዲያ ቻናል ቤተሰቦቻችን በዛሬው ዕለት ያቀረብንላችሁ
አበይት የዜና መረጃዎቻችን ይህንን ይመስሉ ነበረ። በሁለቱ ዓለም አቀፋዊና በሀገራዊ ጉዳዮች ላይ ያላችሁን አስተያየት በግምትና ሀሳብ ከታች በኮሜንት መስጫው ላይ ጻፉልን እያለን መረጃውን ከተመቻችሁ ላይክ ማድረጉን አትርሱ። ለሌሎች ወዳጆቻችሁም እንዲደርስ ሼር አድርጉ እያለን እንደዚህ ያሉ ወቅታዊና ፈጣን ጥልቅና እውነተኛ መረጃዎች በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ መረጃ እስክንገናኝ ሰላም ቆዩ። ሰላም ለሀገራችን፣ ሰላም ለዓለም ይሁን።